ንጹህ ወንጌልን የሚሰብኩና የሚያገለግሉ ሰዎች ሊቃውንቶች በእነዚህ ሰዎች እንዴት እንደሚናደዱ ማሰብ ቀላል ነው። ወንጌል ለምንድነው አቢዩዝ የሚደረገው? እኔ ጥያቄ። ለምሳሌ እግዚአብሔር ዘፋኝን የገሰጸበት ምዕራፍ ገላትያ ምዕራፍ 5 ቁጥር 21 ነው። እዚህ ላይ እንኳን ያለውን የእግዚአብሔርን ቃል እንዴት ቆርጠው ለራሳቸው መጠቀሚያ እንደሚያደርጉት ላሳያችሁ። ብዙ ጊዜ እነዚህ ሰዎች እዚህ ውስጥ ያለውን ቃል እንኳን ቆርጠው ስካር፣ ዘፋኝነት አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ ሰዎች የእግዚአብሔርን መንግስት አይወርሱም ይላል። ትክክል ነው። ነገር ግን የሚገርመኝ ነገር ማለት ነው እዚሁ ገላትያ 5:21 ላይ ቀድሞ ያስቀመጣቸው ቃላቶች አሉ። ይሄን ግን አይነግሯችሁም። እንደውም ከነዚህ የከፋው ነው ቀድሞ ያስቀመጠው። ለምሳሌ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝ ይላል። ከዛ በኋላ ተመልከቱ እንግዲህ ከነዚህ በፊት ከዘፋኝነት በፊት ያሉትን 5 ኩነኔዎች ወይም ኃጢያቶች አልጠቀሷቸውም። ሰው ሲዘፍን ኃጢያት ነው የምትሉ ሰባኪዎች ሰው ሲገደልስ መግደል ኃጢያት ነው አትግደሉ ብላችሁ ገዳዮችን ለምን አትገስጹ? የኔ ጥያቄ ይሄ ነው። እሺ ሌላውን ተውት። ዘፋኝነት ከምቀኝነት ጋር እንኳን እኩል ነው ያስቀመጠው እግዚአብሔር። እንደ አልበርት አንስታይን አገርን የሚለውጥ ሐሳብ እንዳለው ሰው ጭንቅላታችሁን እንዲህ አድርጋችሁ ወንድማችሁን ለመጣል ወንድማችሁን ጉድጓድ ውስጥ ለመክተት የሰው ህይወት ለማበላሸት ምቀኝነት ስታስቡ የምትሉ ሰዎች ዘፋኝን ዘለህ ለምን ትቆናለህ? አብሮ ተቀምጧል እኮ። መለያየትን መስበክ ኃጢያት ነው። መናፍቅነት ኃጢያት ነው። እነዚህ አይነት ነገሮችን እየቆረጣችሁ ዘፋኝ ላይ ለምን ተበረታላችሁ ነው እንጂ ዘፈን ያጸድቃል ወይም ሁሉም ሰው ዘፋኝ እንዲሆን እያበረታታው አይደለም። ዘምሩ፣ ደስ ነው የሚለኝ። እግዚአብሔር ይዘመርለት፣ ደስ ነው የሚለኝ። ፐርሰናሊም ሲጀመር መዝሙር አድማጭ ነኝ እግዚአብሔር በሚያውቀው ማለት ነው። ነገር ግን በእውነት ስም ደግሞ ውሸትን ሊያነግሱ ሲሞክሩ ሰዎች በጣም ያናደዳል። በነገራችን ላይ አብዛኞቹ ዘፋኞች እኛ ከኃጢያት እባክህ አምላክ ያውጣኝ እንደምንለው ሁሉ ከዘፋኝነት አውጣኝ ብለው የሚጸልዩ ናቸው። ይሄን ለማለት ፈልጌ ነው እንጂ ዘፋኝነት ኃጢያት ነው የሚለውን የእግዚአብሔርን ቃል ለመካድ ወይም ለማጣመም አይደለም። በነገራችን ላይ ሁላችንም ምንድነው በእግዚአብሔር ቸርነት እንጂ በእኛ ስራ አይደለም። ይመቻችሁ።